But I used to follow him when he cooked for Obama. ኦባማ ምግብ ሲሰራ ኒውዮርክ ውስጥ ምርጥ ሼፍ ተብሎ ሲሸለም ጀምር ስራዎችን እመለከታለሁ 2001 I was still a little boy. ሶስቱም እስከ 60 ላላችሁ ሰዎች ምናምን ይሆናል እስከ 60 ሰው ይዛል That's a lot ማይክሮግሪል ራሳችንን እናበቅላቸው I didn't expect this ቆሎ ምግብ ውስጥ How is it? Hi guys እንዴት ናችሁ ማንሲያ ነኝ ዛሬ በእፍታ ፕሮግራም ላይ ተገኝቻለሁ ማርከስ አዲስ ነው ያለነው ዛሬ ኢንተርናሽናል ሼፍስ ዊክ ነው ሼፎቹ ጋር ተገናኝተን ሼፎቹንም አዋራቸዋለሁ አንዳንድ ነገሮች መጠየቃቸው ጥያቄዎች አሉ እነሱም እኔ የሚያበሉኝ ምግቦች ስለሚኖሩ በጣም ጓጉቻለሁ አብራችሁ ቆዩ Hi ሰላም መልከጼዴቅ እባላለሁ የማርከስ አዲስ ስራ አስኪያጅ ነኝ Okay ደስ ብሎኛል ስለተዋወቅን የሼፎች ሳምንት ላይ ነው የመጣሽውና ሬስቶራንትን ከዚህ ጀምሬ ላሳይሽና ደስ ይለኛል እቺ ቦታ ሰዎች ሮስተሷ አራይቭ ካደረጉ በኋላ አስቀምጣቸው ቦታቸው የሚጠብቁበት ነው ጠረጴዛቸው ከሬዲ ከሆነ ዳይሬክት ማስገባት ይችላልች ሬዲ ካልሆነ ግን ቁጭ ይሉና ይጠብቃሉ እዚህ ጋር አዲስ አበባ በደንብ ያሳያል ኤሪያው ሰው እየተዝናና ማታ ሆነ ቀን ሪላክስ እያደረገ መጠበቅ ይችላል ከዚህ ከስራችን አዲስ አበባ ስቴዲየም ዳይሬክት አለ ብዙ ጊዜ አሁን ጨዋታ ጀምሯል ነው ሰዎች እዚህ አካባቢ ተቀምጠው ያሉ ዩዥዋሊ ሰዎች መቀመጥ ይችላሉ እዚህ ኤሪያ ላይ ተቀምጠው ሻይ ቡና ለዲነር ብቻ ሳይሆን ሻይ ቡና ብለው መሄድ ይችላሉ እዚህ ቦታ ላይ So here waiting area / lounge and coffee area ወደ ላውንጁ ወደ ትልቁ ኤሪያ ልሰድሽ እሺ ከዚህ በግራ በኩል የምታየው ባሩ ነው በጣም ትልቅ ባር ነው 14 ሜትር የሚሆን ነው ቶታሊ ሰዎች እዚህ ላይ መጥተው የተለያየ ነገር መጠቀም ይችላሉ ያው ሰዎች ምንድነው ብዙ ጊዜ የሚያስቡት እንደዚህ ትልቅ ሬስቶራንት ዲነር ብቻ መሆን አለበት ወይ ደግሞ ቁጭ ብለን ፕሮፐርሊ መጠቀም አለብን የሚል ተናግራቸው ማን ካዡዋሊ አንድ ሰው መጥቶ መጠቀም ይችላል ሶ ይሄ ባር ኤሪያችን ነው ላውንጅ ኤሪያችን ነው በዚህ በቀኝ በግራ የምታዩ ከዚህ ጀምሮ ላውንጅ ኤሪያ ነው ሶ ይሄ የትኛውም ሰርቪስ እኩል ይሰጥበታል ዲነር ላንች ይሰጥበታል ሶ እቺ ኤሪያ ላውንጅ ኤሪያ ትባላለች እዛ ጋር ዲጂ አለ እንደምታዩ ትንሽ ሙዚቃው ከፍ ያለ ነው ትንሽ ዳርክ ዲጂ ሲመጣ ሙዚቃ አለ ግን ይሄንን ሙዚቃ ብዙ አልፈልግም የሚል ሰው ቀጥሎ ወደ ማሳይሽ ወደ ዳይኒንግ ኤሪያ መግባት ይችላል That's nice ምርጫ መኖሩ ጥሩ ትንሽ ላውድ መሆን ቢሙዚቃ የሚል ከሆነ ይቀየራል ካለዛ ደግሞ እዚህ መሆን ይችላል Okay that's nice ና የትኛውን ቀጣይ ነኝ የትኛውን ብታሳይ ቀጣይ ማሳይሽ ዳይኒንግ ኤሪያው ነው ዩዥዋሊ ሰዎች የሚመጡት ለቤተሰብ ትልቅ ኢቨንቶች ዲፕሎማቶችም የተለያዩ ሰዎች ቁጭ ብለው ለማውራት ሲፈልጉ እቺ ላውንጇን በደንብ ማየት ትችላለሽ ከዚህ ጀምሮ The designs በጣም ነው የሚያምሩት ነው ዲዛይኑ ክሬዚ በጣም crazy indeed ከዚህ ጋር በጣም ብዙ ነገር ማየት ትችላለሽ አዲስ አበባን በደንብ ያሳያል እያንዳንዱ ነገር ስፔሻሊ ቀን ላይ ደግሞ በደንብ እያንዳንዱ ነገር ማየት ትችላለሽ What are these things? እነዚህ ነገሮች like ምንድነው what's the whole idea of it? ለፎቶዎችም የሚያምራል እኔ እንደ ኢንስታግራም ፍሪክ እንደሆንኩኝ I like this ለፎቶ ምናምን everything is perfect ሰዎች ለልደት ለተለያየ ነገር ይመጣቸዋል ትንሽ 6 ሰው ማክሲመም እስከ 7 ሰው ይዛሉ እዚህ ጋር ወንበር እናደርግባቸዋለን ትንሽ የፕራይቬት ስሜት ይፈጥራል እዚህ ጋር ሙዚቃም ስላለ እዚህ አካባቢ ትንሽ ደስ የሚል ቫይብ ይኖረዋል Let's go on to the next one በጣም ደስ የሚል ቦታ ነው በጣም something different ከሀገር ውስጥ እንደዚህ አይነት ቦታ የለም እና ስለዚህ it's very nice Oh what are these እሱ ብረት ይመስላል አይደል በጣም it's actually cushions cushions guys cushions nice This is even more open this is here እቺ ለምሳሌ አንዳንድ ሰው ራት እየበላሁ ማውራት ነው የምፈልገው ላንች እየበላሁ ማውራት ነው የምፈልገው ሙዚቃ ብዙ አልፈልግም ካለ እዚህ አካባቢ ነው አሳይን የምናደርገው ፖስቶቹ ሳውንድ እዛው ያለው እዛው ነው ከዛው ሳውንዱ ኤቭሪዌር ኮንትሮል ስለሚደረግ የተለያየ ሳውንድ ቮሊዩም ነው ያለው ያንቺ ቴስት ነው ያኛው yeah like screaming over the sound እንጂ yeah so most people እንደዚህ አይነት ቦታ ይመርጣሉ ለምሳሌ ብራንች ላይ ሰንዴ ብራንች ላይ ልጆች ይዘው የሚመጡ ሰዎች ከባለቤታቸው ጋር ልጆች ይዘው የሚመጡ ሰዎች እዚህ አካባቢ ይመርጣሉ ምክንያቱም
እዛ አካባቢ ትንሽ ሙዚቃው ከፍ ያለ ነው ጨዋታ አለ ምናምን ያው ቢቱ ከፍ ያለ ነው እዚህ ግን this is a family friendly that's friends friendly እንደገና ኮርፖሬትም ከመስሪያ ቤትም ከተለያየ ቦታ ይመጡ ሰዎች ይመጣሉ that's nice ትንሽ ፎርማል ሬስቶራንት ይመስላል ሁሉንም ያጠቃለለ መሆኑ በጣም ደስ ይላል ሁሉንም ስሜት ያጠቃልላል በዚህ ሳይድ ደግሞ ምንድነው የሚገኘው አዲስ አበባ ውስጥ በዚህ ሳይድ ደግሞ እንጦጦም በደንብ ይታይሻል እንጦጦ የምርና እንጦጦ ድረስ በደንብ ያው አይን ማየት እስከቻለ ድረስ I don't think አዲስ አበባ በተራራ የተከበበች ስለሆነች ሶ ከዚህ ጋር የምታየው ቸርችል ጎዳና ነው እስከ ሜየር ኦፊስ ከከንቲባ ቢሮው ድረስ አድዋ ሙዚየም አይደል Okay the brown one ቡኒዋ አድዋ so that's like ከዛ በተቃራኒ ያለው ሜየር ኦፊስ ነው Okay that's nice so ያንዳንዷን ነገር ከዚህ ማየት ይቻላልሽ so ያ መርካቶ ተክለ ሃይማኖት ምናምን ኤሪያ በዛ በኩል አለ so ፍሬንድሺፕ ፓርክ ከታች ታይሻላል እዚህ ጋር አቀደም ያየሽው yeah that's fair I see it ፍሬንድሺፕ ነገር አብዛኛው ጊዜ ሰዎች ስልካቸው ላይ ምናምን ያሳልፋሉና እዚህ ሲመጡ usually ወደ ውጪ ነው የሚያዩት ምክንያቱም ብዙ የሚታይ ነገር ነው የምታወሪበት ነገር አለ ኤክስፒሪየንስ ማድረግ ያለባችሁ ነገር ነው ብዬ ማሰበው ከከተማ ወጣም ከምትሉ ያው ዴስቲኔሽን ሆኗል አሁን ይሄ ቦታ ሰዎች እዚህ ቦታ ዋተር ፓርክ እንሂድ እንትን ይሉ የለ ሶ ልክ እንደዛም አሁን ይሄ ዴስቲኔሽን ሆኗል ያ ዴስቲኔሽን ምክንያቱም ምስራቅ አፍሪካ ትልቁ ህንጻ ነው በጣም ብዙ ነገር ማየት ይችላልሽ 210 ሜትር ከፍታ አለው ከመሬት I didn't want to know that አሁን I'm scared of heights it's for kids too so ይሄ ለልጆች ሲመጡ ወላጅ ልጆች ይዞ ሲመጣ እንደዚህ የተለያዩ ቦታዎች ላይ አይታችሁታል እዛ ጋር ማለት ህፃናት ቤቢ ቼር ይባላል ሬስቶራንት ውስጥ ማንዳቶሪ ነው ቢኖር ጥሩ ልጆች ያው እናቶች ይዘው አይመችም ለመብላት ስለዚህ እቺን እናስጠጋና እዚህ ውስጥ አስገብተናቸው አጀስተብል ነው ተቀምጠው መብላት ይችላሉ It's very nice so አሁን ምንገባ ወደ ፕራይቬት ዳይኒንግ ሩም ወይም ደግሞ በተለምዶ ቪአይፒ ሩም ምንላቸው ሰዎች ለብቻ ቡክ የሚያደርጉባቸው ኤሪያዎች ናቸው ሶስት ናቸው እዚህ ጋር እንደምታየው ደስታ ይባላል ይሄ ወይም ደግሞ ፒዲያ ስም የተለያየ ስም አላቸው ደስታ ጎበዝና ሰላም ይባላል that's nice so ወይም ደግሞ አንዱ ለሶስት እንላቸዋለን ለቡኪንግ እንዲመች አንዱ ለሶስት ግን usually ስማቸው ደስታ ጎበዝና ሰላም ይባላል በጣም ይላል so እቺኛው የምታያት እስከ 27 ሰው ትይዛለች በጣም ይሄ የምታዩ ይዘጋል እዚያ ኤክስቴንድ ተደርጎ እስከዛ ሊሆን ይችላል እዚህ ጋር ሌላ ይኖራል ያው የሀገር መሪዎች የተለያዩ ሰው ከሆነ ፕራይቬሲ የሚጠበቅ ይሄ ሁሉ ይዘጋል so ወደሚቀጥለው ስንገባ ጎበዝ ያኛው ይሄ ሰላም ነው ኦኬ ደስታ ሰላም ይሄ ሰላም ስለሚሰጥ ነው ፒስ ይሄ በጣም ፒስፉል ነው ደስ ይላል የራሱ ባር አለ it's like a mini apartment yes ሴት አፕ ይደረግለታል እቺ ኤሪያ ዌቲንግ ኤሪያ ነች ሰዎች መተው ቪአይፒ የሚጠብቁ ከሆነ ወይም ደግሞ ትንሽ የሚያወሩ ከሆነ እዚህ ጋር ይሆናሉ ከዛ ዲነራቸውን ጎሄድ ብለው ዲነር መብላት ሲፈልጉ እዛ ዲነር ቴብላቸው ላይ እናረጋቸዋለን በጣም ብዙ ሰው የሚመርጠው ይሄንን ፐርሰናል ባርቴንደር ምናምን ይኖራቸው and you can do anything ፐርሰናል ባርቴንደር ይኖራል ፐርሰናል ሰርቨር ይኖራል አያልፈልግም ማንንም ሰው ካልሽ ራስ መስራት ይችላል እዚህ ጋር አርገነው ራስሽ ሰርቭ ማድረግ ትችላለሽ that's very nice so privacy አለው ሚኒ ፓርቲ ማድረግ ይችላል ይዘጋል በደንብ ድምጽ ብዙ አይወጣም okay so እቺኛው ሳይድ ደግሞ የሶስተኛው ነው ትንሽ ከፍ ያለ ትይዛለች ከ27 እስከ 30 ይዛል አንዳንድ ኤክስቴንድ አድርገን so ሶስቱንም ደግሞ አንዳንዴ አንድ ላይ እናስይዘዋለን ሶስቱ that's big እንደዛ ሲሆን ደግሞ ሙሉን ከፍተውና ሶስቱም እስከ 60 ኢቨንት ላላችሁ ሰዎች ምናምን ይሆናል እስከ 60 ሰው ይዛል that's a lot ግን it's a little noisy ድምጽ መቀነስ ከፈለጉ ምናምን ይቻላል አሁን አለው ለእያንዳንዱ ለየብቻቸው so it's soundproof ነው every room soundproof exactly አይደለም ግን በጣም ብዙ ሳውንድ በጣም የክለብ አይነት ባንድ ካልመጣስ በስተቀር አይረብሽም ይሄ ለብቻው ስላለው ይሄን ሊቀንስልሽ ይችላል that's nice so እነዚህ ሶስቱ ኤሲዎች የራሳቸው ኤሲዎች አላቸው እያንዳንዱ ሩም አሁን ቀነስ ነው so ከተለያየ ቻናል ሙዚቃም እንዲመጣ ከፈለግሽ ከተለያየ ቻናል ዲጄው ካለበት ጋር ከራሱ ዘመናዊ ሬዲዮ ስቴሽን ነው በጣም it's very nice እና what are the ሴቶቹ ግድግዳው ላይ ያሉ አብዛኛው ጊዜ ሬስቶራንቶች ሲከፈቱ የሰው ፊሊንግ ምንድነው በቃ የአውሮፓ ስታይል ምናምን ይሄ ደግሞ this is Africa እንደምታዩ የኮንቴምፖራሪ አፍሪካን አርት ነው ትራይባል ነገር ነው የትራይባል እንትኖች ናቸው አብዛኛው የያዙት ምግብ ውሃ ምናምን ነው so the colorም ደስ ይላል ኮንትራስት በጣም ብዙ ቀለማት የለም so what's next you're going to have something to eat አይደል yes please ለምንድን የመጣሽው ለምንድን የመጣው ትላል ለነሱም ላሳያችሁ let's go to the kitchen I'd love that yes about time guys አሁን ወደ ኪችን እናስገባሽና
ሼፍ ኦዲን አስተዋውቅሻለሁ። Okay. ሼፍ ኦዲ Yes, Mr. Melke. ቴክ ኦቨር ፍሮም ሂር ሶ እሱ Nice to meet you. Nice to meet you too. What's your name? My name is Chef Odi. My name is Mansia. Nice to meet you. Nice to meet you. I can't wait to taste the food you cooked. I tell you, good things are coming. We'll see about that. Thank you so much for coming. Thank you for having I'm gonna me. head out. Okay. Please enjoy. Thank you, Batam. Thank you. Tell us a little bit more about yourself. What you do here. So let me introduce myself again. My name is Chef Odi. I'm the head ሼፍ ኦዲ ይባላለሁ። የማርከስ አዲስ ዋና ሼፍ for the ነኝ። last 9 years. ለ9 ዓመት ያህል በማርከስ ቆይቻለሁ። Decided to come to Ethiopia. በተለያዩ ሀገራት ላይም It's an ሰርቻለሁ። amazing culinary. አሁን ደግሞ ኢትዮጵያ ላይ በማርከስ አሪፍ ስራ እየሰራን እንገኛለን። When I introduce my dishes ምግቦች ውስጥ ቀምሽ ደግሞ for you, ስለ you get ማርከስ to know more በደንብ about ትረጃለሽ። Marcus and ምክንያቱም how we ጣዕሙ use the Marcus አፍሪካዊ ነው። as African ingredients and the international ingredients. Okay. So I heard it's International Chefs Week here in Marcus. Tell me more. What is it about? So the International Chefs Week is something we're celebrating. ሼፍስ ዊክ መከበር ከጀመረ ዓመታትን አስቆጥሯል። ያለፈው ዓመት በማርከስ እኛም አዘጋጅተናል። ዋና ዓላማው አሪፍ ጣዕም ያላቸውን ምግቦች እየቀመስን ሙያውን the foreign ingredients with the Ethiopian ingredients, also to enlighten our chefs who are coming. It's also help us to celebrate the professions in culinary. That's all about the Chef International Day. Okay, that's nice. I can't wait to see. I tell you. I'm very hungry. Let's get to it then. Okay. ጋይሶች ኪችን ውስጥ ገብቻለሁ። ለመብላት መስራት አለብሽ ተብዬ ሌበር ውስጥ ገብቻለሁ። እንግዲህ እንስራው። Let's do this. So we are going to cook the lamb. We call the kolo lamb crusted, and this is how we are going to start. So this is kolo is Ethiopian, right? First of all, I'll season it. Okay. Salt, ጨው chow, black pepper. በመጀመሪያ ስጋውን በቆሎ፣ ጨው፣ ቁንዶ በርበሬ፣ ዘይት አድርገን እንቀመመዋለን። Then marinate it. Then now I want you to take all the piece. Okay. Sear them, yeah. Three of them? No, sear just them. one piece. All of them. Oh. All of them. Okay, Because we are part of. Now I'm a chef, guys. Exactly. Oh. Marcus, are you hairy? So we're going to do it. Let me add more. Yeah. That's conjo. Can we do more again? One more. Okay. Great. Now you are a chef. See? Now you are a chef. I graduated. So you're going to sear it. Okay. So I'm Medium. gonna... Then we're going to coat it. So I'll take you through the process of coating. Okay. So the coating, there's flour, egg and kolo. Kolo. Kolo Sure. crusted. Right? Okay. Well, this one, now you can remove your gloves. Okay. So the reason why I'm searing it is just to get a nice golden Yeah. brown crust. Right? That cooks real fast. Yeah, the grill is on Yeah, it's already hot. and very hot. So what do you think the one thing chefs all around the world can take from Ethiopian chefs, Ethiopian culinary? I think one thing all the chefs from all over the world have to learn about Ethiopian culinary. The Ethiopian ሁሉም ሼፎች culinary ከኢትዮጵያ ሼፎች መማር አለባቸው ብዬ የማስበው የራሳቸውን የሀገራቸውን ግብአት እንዲጠቀሙ It's a ነው። very good thing. Like if you go to any Ethiopian restaurant, like States or any other country, back home in Kenya, they have Ethiopian የኢትዮጵያ ምግቦችን ስበላ ደስ የሚለኝ ለዛ ነው። ሁሉም ቦታ ሀገራዊ ግብአታቸውን ነው የሚጠቀሙት። the local ingredients. Yeah, we That's make our really- own. you love your own, Homegrown. right? No store bought, huh? Yeah. So the lamb chop already. ስጋው በደንብ ተዘጋጅቷል። እንደምታየው እንግዲህ አሪፍ ጥብስ ሆኗል። So that's what I wanted from the grill, the crispiness, Yeah. right? So It's not all the way cooked, but still cooked. Yeah, so it's done medium. Lamb chop is always done medium. So I take the lamb, ዱቄት ውስጥ ያደረገው ነው ጋይስ። በመቀጠል dust it with the ዱቄት ውስጥ እንቁላል ውስጥና ቆሎ ውስጥ ከትቼ አገላብጠዋለሁ ማለት ነው። right? እንቁላል ውስጥ የከተተው ነው። Egg wash. Then this is the kolo dust, right? Then I dust with People the at kolo home are dust. just like, what? At this time? Oh. I know it's something new to use kolo dust to ሁሌ coat, የምትበሉትን ነገር እሱ just right? And when I dust it, you see the way it look? They're all Yeah. medium. There's So nothing I'm going to called- flash it in the fryer Okay. to get the golden brown of the kolos, Yeah. give it crispiness. Then after that one, I'll do the plating. Okay. Right? I'm ready. So what is it? Well,
The lamb is cooking. We need to saute our vegetables, right? These are our local vegetables, our local broccoli, cauliflower. አሁን ደግሞ ወደ አትክልት እንሄዳለን። ማር አድርገን ከዚያም በዘይት ነው የምንጠብሰው። ጨውና ቁንዶ በርበሬ ይገባበታል። Honey? And mar. Right? Yeah. We call it mar. Okay. Right? So we want to caramelize our vegetables. Okay. With these are our local vegetables. Yeah. So that's why in the menu, in the chef's world menu, I just said our local ingredients, vegetables. Yeah. So we didn't bring anything from out. The reason why I'm using the mar is just to get the golden, the golden color. The golden leaf. Right? And it gives it a nice and it gives it some sweetness. This mar has honey inside, I mean garlic inside. Pure confusion. And a little bit, for your tongue. A little bit of spices inside. Right? So you see the way they are? Yeah, they're really brown. Nice golden brown. That's good. Good. Let me grab the lamb. Okay. The lamb is now ready. Okay. Then we're good for the plating, right? You see the way they're really the lamb they look like chicken legs. Exactly. Fried chicken leg. So what we're going to do? We're going to do the plating. Okay. So we have gomen puree. አሁን በደንብ ወርቃማ ቀለም ይኖረዋል። ስለዚህ ሳህናችንን እናዘጋጃለን። እስካሁን የሰራነውን የተለያየ ጣዕም ቀለምና አይነት ያላቸው ምግቦች በአንድ እናደርገዋለን ማለት ነው። ሳህን ላይ ሲቀመጥ በሚያምር መልኩ ነው መሆን ያለበት። ደስ የሚለው ደግሞ አብዛኛው ነገር ከእርሻችን ነው የሚመጣው። So the plating when we start, so what I want you to do, you are going to plate the vegetables, right? Okay. Have this. So I'll do the puree. Okay. I'll do the vegetables. You're right here, right? Exactly. And then one carrot like this. One carrot. Like this, yeah? Like that? Yeah. Okay. This. Then one broccoli. And one broccoli. Over here. Right there. Right there. Drop the carrot. the good, done it good. Then I'll do the lamb chop, right? So for this menu, I'm using 3 pieces of lamb chop. Okay. Yeah. Oh, they look so nice. I swear it looks like chicken. You would never know. You'll never know it's a lamb chop, right? Just the size of it. So for the finishing of the plating, this my lamb chop will go on top like that. Wow. የእንትኑ የላምቡ ቀስ ብሎ በስሎ and then መረቆ ነው. Like basically መረቆ ነው ካጥንቱ ነው የሚወጣው. Then because we are using the kolo. Yeah. So I need the kolo texture on the the plate, crunch, right? So the crunchy one. ቆሎ ነው እሺ የሚያደርግበት ጋይስ ከላዩ ላይ ዳደነቁት. Then I'll use my microgreens from our farm, right? So እዚሁ ነው የሚያበቅሉት ነው የሚባለው? Microgreens from our farm just to give them a little bit of texture. Garnish. This looks nice. And this is going to be your favorite dish. We'll see about that. Right? I'll be the judge of that. I'm going to try more for me while we're eating. I would love it. Thank you so much. This was amazing. Thank you. You're an amazing cook. Since we're in Marcus, tell me how you got to meet Marcus, how the story started, basically. Wow, so the story of me and Marcus started in 2017. Marcus so I used to follow him before I joined him. ማህበራዊ I finished culinary 2015. Then I started working outside. Okay. But I used to follow him when he cooked for Obama at State White House. የኦባማ ምግብ ሲሰራ ኒውዮርክ ውስጥ ምርጥ ሼፍ ተብሎ ሲሸለም ጀምር ስራዎችን እመለከታለሁ። Then it happened that I got a chance to go and work in Bermuda. Yeah. So when I went to work in Bermuda, I saw Marcus' restaurant. በአንድ አጋጣሚ ለስራ ቦታ I asked my boss that time, Marcus this Marcus the one I know. አለቃዬ ነው። So I Googled him. ይሄ እኔ ማርኮስ ነው ብዬ ጠየቁት። ጉግል ላይ ሲመለከትም I want to work in his kitchen. That time I haven't met him physically. So I went to the kitchen. One day he came in the kitchen. አንድ ቀንም ወደ ኪችን ገብቼ ለታላቅ ልጅ ዛዮንና ለሚስቱና ምግብ የመስራት እድል አገኘሁ። ምላሹ አሪፍ ስለነበር እዛ ተቀጥሬ ለአራት ዓመት ሰራሁ። And all went well. So after that one, we created a very good rapport relationship. So we worked in Bermuda with Marcus for 4 years. ማርከስ ሌላ ቅርንጫፍ ባማስ ላይ ሲከፍትም እዛ ሄጄ ለአራት ዓመት ሰራሁ። ከዚያ ወደ ኢትዮጵያ መጣን ማለት ነው። ታሪካችን ይህን ይመስላል ማለት ነው። Then we opened another one in Ethiopia.
So you know, as in Africa, we always say it's good always to come back home. Yeah. Right? And you know, Marcus was born in Ethiopia, raised in Sweden, started the industry in States. That's nice. So that's how I met him, and that's the story of me, and that's the short story of me and him. Yeah. Right. And you did amazing. Thank you so I much. love the food, so I can't wait to eat it. Thank you. So we've prepared something like beautiful like this, and me, I want to learn more. Is there any chance? There's any chance. There's a big chance. Really? And one thing I know with Marcus, Okay. everywhere I work with him, he likes working with the students. ማርከስ የምግብ ትምህርት ስልጠና ይሰጣል። We used to bring a lot of students in the kitchen. Bahamas, the same thing. There's a lot of students in the kitchen. And one thing I know with Marcus, the moment you're in a culinary school, ስለዚህ and you have መማር ከፈለግሽ ሌሎችም ከፈለጉ እድል ይሰጣል። give you a chance. So there's chances people There's can chances. come and learn. Yes, there's chances Okay. of people coming, learning, nice. and you know, he will give you knowledge because Yeah. you know he's more knowledgeable than Yeah. a lot of people. He knows how to play with people, አመሰግናለሁ right? Yeah. ስለመጣሽ። Thank you. Thanks so much. Amazing. Thank you. I think I have another chef coming. Yeah, so there's another Okay. chef coming. So he's coming to do one of the dish which is made from Ethiopian. Okay. It's called waira smoked fish. Waira. Okay. Waira is Ethiopian yeah, dish, I know. right? Yeah, so I want to do for you Okay. the fish, Okay. which is a nail patch, right? Here he comes into Yeah, the soup. here he comes, right? His name is Muse. Hi. Nice to meet you. So, ራስን አስተዋውቅልን። ስም ማን ነው? ስሜ ሼፍ ሙሴ እባላለሁ። Okay. እዚህ በምን ስታትስ ላይ ነው የምትሰራው? አንድ ሲኒየር ሱ ሼፍ። Okay. Thank you so much for coming. Okay. I have to leave Okay. because I have another orders, right? Okay. And enjoy your meal. I will. Thank I'll you so tell much. you. Any question you have, let me know. Okay. Thank you so much. ትችልሻለሁ። Thank you, guys. ኦኬ Guys. እሺ ዛሬ ምንድን ነው የምትሰራልኝ ነው? ዛሬ የምንሰራው በወይራ Okay. ታጠነ ናይል ፒቻሳ ነው። Okay. ሶ ምንድነው የምናደርገው? እዚህ ጋር ቅቤ አለ። Okay. ቅቤው በተለያየ ሀርብ Okay. ይነጠራል። ከተነጠረ በኋላ አሳዎቹ ቆንጆ ፖርሽን ተደርገው ከተቆረጡ በኋላ ለ3 ሰዓት ያህል በ70 ዲግሪ ኦቨን ውስጥ ይገባል። Okay. ሶ እንደዛ ከሆነ በኋላ ምንድነው የምናደርገው? የስሞኪንግ የፕሮሰሱ አለ ማለት ነው። ሶ ማጣን ነው የሚባለው? እንደማጣን ይታጠናል። እሺ። ሶ አሳችንን እንወስዳለን። ውስጥ እናደርገዋለን። የሚቀጥለው ፕሮሰስ ይሄ ኦልሬዲ የበሰለ አሳ ነው። በጣም በቀስታ ቴምፕሬቸር። እሺ። ሶ አሁን የወይራውን ፍሌቨር እንዲወስድ ሳትፈሪያለሽ? አይ ምን ማለት ቺማ ትሰራ ሽቶይ በአልሙኒየም ፎይል ዘጋዋለሁ ማለት ነው። ስንት ሰዓት ነው የኖርማል ቤታቸው ወይራውን አብዞርብ ለማድረግ? ቶሎ ነው የወይራ ፍሌቨሩን የሚወስደው። 3-4 ደቂቃ ትንሽ ኦቨን ውስጥ እንከተዋለን። እሺ ናይስ። የሚቀጥለው ምንድነው የምናደርገው? ለናይል ፐርቹ ማባያ በፊሽ ስታክ የተሰራ ሶስ አለ። ሶሳችንን እያዘጋጀን ደግሞ ማባያውን ቬጂቴብል፣ እሺ፣ ብሮኮሊ አለ፣ ካሮት አለን እና አበባ ጎመን አለን። ኦኬ፣ ትንሽ ዘይት እናደርግበታለን። ቀደም ሼፍ ኦዲ እንዳለው ነው በማር ምናምን ነው። ይሄኛው ኦልሬዲ ሌላኛው አበሳሰል ዘዴ ስለሆነ ማለት ነው። አሁን እናሞቃለን። ዘጋጃል ቬጂቴብላችን እናሞቃለን። ይሄንን ደግሞ ማባያ የሚሆነ ሌላ የሰራ ነው ግሪን ሀርብ ኦይል አለ። ኦኬ፣ ምን ያለው? ጤና አዳም አለው፣ ታይም አለው፣ የተለያዩ ሀርቦች አሉ። በጣም ቆንጆ የሆነ ጣዕም ደግሞ አዲሽናል ይጨምርለታል ማለት ነው። ኦኬ፣ ሶ እሷ እናደርጋለን። ከዚህ ሁሉም ነገር ያበሻ ነገር አለበት። አዎ፣ ፊውዥን ነው። That's very nice. ሶሳችን ሞቋል። ቬጂቴብላችን ሬዲ ነው። ሶ አሳችን ደርሷል። Cooked ስለሆነ already it's just for turning for the taste. እንደገና ደግሞ
ወይራውን ጨርሷል። ሶ አሁን መጀመሪያ የምናደርገው ቬጂቴብላችን እናስቀምጣለን። እዚህ ሁሉም ቬጂቴብል ደግሞ ያው አቬሌብል ናቸው በአገራችን ላይ የትኛውም ሲዝን ላይ ይበራል። ሳችንን ቆንጆ አድርገን ቤት እናደርገዋለን። This looks good, but already. ገና ሲያልቅ ስለዚህ ሶስ ምን ነበር እንደገና ንገራቸው። ሶሱ ምንድነው? የአሳ መረቅ ላይ ትንሽ ክሬም ትንሽ ቅቤ ይደረጋል። ትንሽ ሪዳክሽን የሆነ የሌመን ዘስት ይደረግበታል። ሁሉም ምግብ የራሱ መረቅ አለው እዚህ ቤት። ማባያ ሶስ ከዛ የነገሩት ካርቦይል Oh, this is pretty. ቆንጆ የሆነ ሞዛይክ በጣም የሚያምሩ ምግቦች ማይክሮግሪን ራሳችን ነው የምናበቅላቸው። ይሄን ይመስላል። Too pretty. እሺ ሰው ሁሉ ነገር ኦልሞስት አብዛኛው ነገር ኢትዮጵያዊ አንዳንድ ቴክኒኮች በስተቀር ማለት ነው። አሳውን በሀገራችን ይገኛል። ስፔሻሊ ዘይቱን ለመስራት ከጤና ዳማው ደግሞ ሞር ነው። ወይራውም ደግሞ በጣም ትራዲሽናል ነው። ዋናው ነው። It's really the highlight of the amazing dish. Enjoy. Thank you. So I heard you were making a dessert. I had to come. Yes. So you know they always say after every meal you have to finish with a dessert, right? Oh yeah, sweet thing. Yeah. So I decided to make for you a very nice dessert. It's called a mango dessert. A mango? Mango cake. I love mango. So the reason why I chose mango, currently in Ethiopia, is a mango season. Okay. Right? So that's why I chose to make a mango cake. Right? Yeah. You know the seasons, very nice. Yes, you know Ethiopia today we have mango, tomorrow we have pineapple. So you have to play with the ingredients we have, right? It's very nice though. Then the one I'm slicing, this one I'll just use it for the garnish. Okay. It's a local mango from the market. Yeah. Just introduce my ingredients. Okay. So I made the mango puree. I have the mango sliced mangoes. I have our local teff. So I made something called teff crumble. Okay, teff crumble. Yeah, teff crumble. You dried it up and then you do this. Yes, exactly. So the teff bring our Ethiopian touch, right? Yeah. And I made something called mango candid. So mango candid, basically you braise it. Okay. Underlow it, sugar, vinegar, cinnamon sticks, and the spices, the local spices we have. This is the skin? Yeah, this is skin. Whoa. So when you braise, it's called mango candid. It's nice, it's sweet. I don't know if you can try one. Right? I really like it. That's mango skin. It tastes like mango jam. Yes. Ooh, but I use the skin. I can eat this every morning. So that's why I wanted you to try it. Yeah. So that's why. So these are my ingredients, and I just want to plate it for you. Okay. So because you've done already your main course, so you need tired. you're tired. You need to finish your day in styles, right? Okay. So first of all, go the mango puree. Okay. Right. Then, so what I will do, this is my mango cake. Okay. Right. It looks soft. Very soft. Yeah. Then because I slice some mango, remember I have some fresh mangoes. Yeah. So I'll just put some nice mangoes on top. Oh, look at that. And standing up. I'll do some candied. So this is the mango candied, right? Then, because I made a crumble, so the teff crumble. You need a little bit crunchy always. Exactly. Then this is where I come with my teff crumble, right? Yeah, but it looks even beautifuler now. The more you add, wow. The more you add, the more it looks beautiful, right? Yeah. And this is going to be your dessert for today. I'm so lucky today. Thank you so much. Thank you, and enjoy your dessert. So guys, በጣም ደክሞኛል። ብዙ የሰራሁትን ሁሉ አይታችኋል። እንግዲህ ግማሹን ሼፎቹ ቢሆን የሰሩት ፎቶዎች እናንተ ነሳስቼ እስከዛው ፎቶችን ጨርሼ ምናምን እዚህ ጋር ኮፊ ሞሂቶ መጥቶልኛል። ቨርጂን ነው አልኮሆል። ስለዚህ እናጣጥማት ነው። So አሁን ምግቤን ብቻ የምጠብቀው። Hello. Hello. Chef Odi. How are you? How are you? So here's the steak, the lamb chop. The lamb chops. Yeah. Okay. I want you to try it. Okay.
And I would like to answer the first question with the first bite. Okay. Right? Let me see what it tastes like, and then it's gonna do this. And how is it? it's really good. I love to see the my smile. God. Wow. I love to see the way you're tasting that one. That's an amazing. So just enjoy your meal, and I'll come back when you finish. Okay. Thank you so much. Thank you. Guys, ስጋው ማለት ነው ይሄ ጠንካራ ምናምን አይደለም እና it's so sweet በዛ ላይ ደግሞ የቆሎ ጣዕም አለ የጎመኑም አለ the caramelized vegetable አለ ሶሱም አለ በቃ እኔ አላውቅም everything አለ ልበላችሁ መታችሁ ስቀምስ ነው yes so guys ቅድም እንዳላችሁ ከላይ ያለው ይሄ the crispy part ቆሎ literally like ድቅቅ ብሎ ከላዩ ላይ እንትን like chicken wings እንደሚሰራው ማለት ነው አድቅቆ ከላዩ ላይ አድርጎት እንደዚህ ያደርገው በዛ ላይ ሶሱ ላይ ማለ like ትላልቆች crunchy እንዲሆን ኩርሽም የሚል ነገር ካወደራችሁ በዛ ላይ ደግሞ የጎመን እንትን አለ ፒሪ አለ ያርንጓዴ እንደምታዩት በጎመን ነው የተፈጨ ጎመን ነው በሉት and then there's the vegetables በማርና የተጠበሰው ስለዚህ አላቅም ሁሉም አንድ ላይ በጣም ኮምባይን ያደርጋል weirdly I didn't expect this ቆሎ መግቢያ ውስጥ ሻይ ቡና ላይ ብቻ ነበር ማቆቅ አሁን ሻይ ቡና በሙሉ ሚል ሆኖ መጥተለና ሳ 100% እኔ ይሄንን recommend አደርጋችኋለሁ መጣችሁ ሞክሩት እንዳያመልጣችሁ እንዳጓጉ I like I love it so guys አሁን ደግሞ ለወጥ አድርጌዋለሁ ብዙ ነገር መሞከር ስለፈለኩ እዚህ ቤት መምጣት አይቀር this is the strawberry fizz lemonade እና ፒንክ ነገር ስለምወድ ለኔ ብለው ሰጥተውኛል እና guys ይሄኛው እንዳይበልጣችሁ this is my next meal and chef Musa batal yeah here we go so what was this called Wera smoked Nile perch okay Wera smoked Nile perch ወይ ደግሞ በወይራ ታጠና Nile perch okay እሺ እንዴት ነው እስቲ ለማሰውና አስተያየት ማዛው እንዴት ነው ሽታው እዚህ ድረስ ነው የሚሸተው ደስ ይላል it doesn't smell that fishy ምናምን ነገር ነው I don't know expect ነው ታረቁ አሳው ሶፍት ነው like ያበሳሰሉ ቴክኒክ very nice የሚባል ነው like 3 ሰዓት በ7 ዲግሪ ይበስለው በነጠረቀበ I love it yeah እንዴት አገኘሽው ደስ ምንም ይሄን ያህል የሚረብሽ አይነት አይደለም ደስ ይላል አፍ ውስጥ እንትን ነው it's like creamy ነገር ነው ያደረግነው በወይራ ያደረግንበት ምክንያት ያው ወይራ በጣም ባህላዊ ነው በጣም ብዙ አመታት ስንጠቀመው የቆየ ነገር ነው እና የሚሰጠው ፍሌቨር በጣም ደስ ይላል በጣም በተለያየ መንገድ ስለምንጠቀመው I love it በጣም you did an amazing job thank you so much እናመሰግናለን እኛም ቻው guys this is also 10 out of 10 በጣም አሳው ራሱ እንደዚህ ሲገባበት ፍርስ ከዛ የሱ ቂቤነት ጣዕም አለው ከዛ ደግሞ the creaminess አለ ከስር ሶሱ ከዛ the vegetable crunch አለ this is amazing some fish some carrots I really love this guys
guys እስካሁን ድረስ በልቼ በጣም ጥግብ ያልኩት በጣም ነው ማመሰግነው ማርከስ ሬስቶራንት በጣም ነበር የሚጣፍጠው ሁሉም ነገር ግን obviously top of ማድረግ ያለብኝ በዲዘርት ነው እና ሼፍ ኦዲ ያበደ ዲዘርት ነው የሰራልኝ this is a mango soft cake with candied mangoes ከዛ ጤፍ crumble ጤፍ ደርቆ ምናምን ማለት ነው crumble ተደረገ vanilla ice cream እና mango puree ያለው so yet again I'm amazed so let's dig in ወስላችሁ ነው Let's get everything in one take, honestly. Well, this detailage. So there's the cake, the vanilla ice cream, the mango puree, and then the homegrowns. I don't want to know my dessert. So this is what it looks like. But I'm daft okay. It's really, really good. But the cake is very soft. The pudding part is very nice. And now the taste also, everything is soft and cold. This is the only thing that's crunchy. It's actually really nice. And now, him andu habasha content tacho like every food like ya habasha ነገር አላቸው. So እዚህኛው ላይ ደግሞ it's ጤፍ crumbled ነው ያላቸው. ከዚህ በፊትም ጎመን puree ነበረ. ከዛ በፊትም ደግሞ እንትን ቆሎ toppings እና በቆሎ የተጠበሰ ነገር ስለዚህ every menu ላይ every dish ላይ አለ ኢትዮጵያ incorporated so I really love it እንደዚህ expect አታረጉም አሁን ጤፍ ኬክ ላይ I mean ጤፍ ኩኪስ አለ ግን still ጤፍ ኬክ ላይ የለም so ከዛ obviously ማንሲያ በየምግቡ የተለያየ መጠጥ አላት የሚጠጣ so ይሄኛው ደግሞ የማርከስ አዲስ ሰኞ ማክሰኞ የሚባል መጠጥ ነው ያ ለኔ ብሎ የተሰራው ቀምሼ ልንገራችሁ It's very refreshing ይሄኛው It's like a green smoothie type of vibe but very healthy I like it እና እንትን ይላል እስካሁን ከበላሁት heavy ምግቦች ምናምን ጋር ይሄኛው ትንሽ ሆዴን ቀለል ያደርግልኛል I like this I love this I love everything I love the place I love the chefs I love everything by the way ሞት አይመስለኝም ከዚህ ዛሬ so thank you in all guys እዚህ የፍታ ፕሮግራም ላይ በማርከስ አዲስ ለኢንተርናሽናል ሼፍስ ዊክ አብራችሁኝ ስለነበራችሁ በጣም ነው ማመሰግነው ቆይታዬ እንዳያችሁት ነው አበሰልኩ በላው ጠጣው እንግዲህ መታችሁ እናንተ ናችሁ የምትቀሩት ለመብላትና ለመጠጣት So I hope you enjoyed it. Thank you.